ጠንካራ ሀገርን በመገንባት ውስጥ በሚፈጠሩ ልዩነቶችን ዘመናዊ በሆነ መንገድ ከመፍታት ይልቅ በኃይል ለመፍታት ሙከራ ሲደረግ እንኳን ለምሳሌ ሰሜኑን ጦርነት ስንመለከት ቅድሚያ የሰጠው ለሰላም ያ ማለት በታላቅ ስኬት ሊታይ የሚችል የፕሪቶሪያ ፒስ ፕሮሰስን ብንመለከት ለሰላም ከሚሰጥ ጽኑ አቋም የመጣ ነው በትጥቅ ላይ ወይ መሳሪያን ይበጃል ብለው ያዙ አካላት የማያዋጣ መንገድ መሆኑን ተረድተው በሰላም መጥተው በሰለጠነ መንገድ በፖለቲካ ትግል በጋራ ጉዳዮቻችን አብረን እየሰራን ሀገርን እንገንባ የሚሉ ጥሪዎች በተደጋጋሚ የተጠሩ የወጡ ያሉት እና በተግባርም ፈቃደኛ ሆኖ ለሚመጡ አካላት እየተደረገ ያለው አቀባበል እና መልካም ልብ የዚህ የሰላም ጽኑ ሐሳብ መገለጫ ነው ለማለት ወዳለሁ የበለጸገች ሀገር የመገንባት ጠንካራ ሀገር የመገንባት ህልም አለ ይህን ለማከናወን ደግሞ በጽኑ የሰላም መሰረት ላይ መሆኑን ደግሞ የሚታመን መሆኑን ማየት እንችላለን ለእድገት የሚተጋ መንግስት ያለ ሰላም እንደማይሆን ስለሚያውቅ ማለት ነው ይህ የሰላም ፍላጎት በሀገር ውስጥ ብቻም የተገደበም አይደለም የአካባቢ ሰላም እንዲከናወን አስጊ በሆነ ሁኔታ እንኳን ደፋር ምርጫዎችን በመውሰድ የሰላም እጅን ለጎረቤት ሀገራት ለነበሩት እጅን በመዘርጋት አካባቢ ሰላም ለማድረግ የተደረገ ጥረት የሆነው የሱዳን ህዝብ ችግር በገባበት ጊዜ ፈታኝ በሆነበት ማለት ፈታኝና አደጋ ባለበት ጊዜ እንኳን ተሻግሮ ሰላምን ለማጽናት የከደበት ርቀት በአጠቃላይ በአሁኑ ሰዓት በአጠቃላይ የተደረጉ ስራዎችን ስንመለከታቸው ይሄው ስለ ሰላም ቅድሚያ መስጠት ነው እንደ ሀገር የተለያዩ ፈተናዎች ሲገጥሙን እንደ ሀገር ጸንተን መቀጠል የቻልነው የወረስናቸው ብርቱ ችግርን መፍታት የሚያስችሉ እሴቶች ስላሉ ነው ከዚህ በተጨማሪ ግን የውይይት ባህልም ከቤተሰብ ጀምሮ እንደ ማህበረሰብ ተነጋግሮ ለችግራችን መፍትሄ ማበጀት የነበረ ባህል ነው ያም ሆኖ ግን ካለፍንበት የፖለቲካ ታሪክ አንፃር ይህ ባህላችን በተለያየ ጊዜ ፈተናዎች ሲገባ ታይቷል እነዚህ ሴቶች ደግሞ ለወደፊቱ ባህል ሆኖ እንዲቀጥሉ ከማድረግ በሰላም ሚኒስቴር ከተጀመሩ ፕሮግራሞች አንዱ የማህበረሰብ ውይይት የሚባለው ነው ይሄ ማህበረሰብ ውይይት በፊት የነበረውን ተቋማዊ ቅርጽ እንዲኖረው በማድረግ እንደገና በየአካባቢው በማህበረሰብ የሚደረጉ ውይይቶች ሀገራዊ ማዕቀፍ መሰረት ባደረገ መልኩ ሰላም ሚኒስቴር ሲሰራ ቆይቷል ለይቃን አንድ ማህበረሰብ በሐሳብ የመምራት ታሪካዊ ሚና ያላቸው ናቸው ለይቃን በሀገር ግንባታ ላይ በገዢ ትርክት ላይ የተናበበ አቅም በሚኖራቸው ጊዜ ሀገር ትጎለብታለች ሀገር ታላቅ ትሆናለች ለይቃን ሀገራችንን እንዴት እናልማ የሀገራችን ኮመን የሆኑ የጋራ ሴቶቻችን ምንድናቸው የጋራ ህልማችን እንደ ሀገር ምንድነው በጋራ ፍላጎቶቻችን ላይ ከተግባባን በኋላ ከዛ በወረደ አሁን ያለው በኢሊቱ ዘንድ የምንመለከተው ሐሳብን በሐሳብ መወገትና በጋራ ገዢ ትርክትን ለመገንባት በቅርበት ከመስራት ይልቅ በተለያየ መልኩ ይሄኔ የሚቻል የሚል ብቻ ጉዳይ ላይ በማተኮርና የሌሎችን ሐሳብ በኢንተርቴን የማድረግ ውስንነት የሚታይ እንደሆነ ማየት እንችላለን